በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕማማት ምዕራፍ 2 ክፍል 7 ለምን ትመታኛለህ? ኪዛችን መጀመሪያ የተወሰደው ክፋትንና ተንኮልን ወደ ተሞላው ሽማግሌ ወደ ሐና ነበር። በሕጉ መሰረት ብቻውን ለመመርመር ስልጣን ባይኖረውም አሳስሮ እስከ እልፍኙ ድረስ አስመጣው። ከፊቱ ካስቆመው በኋላ ሐና ጌታችንን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ሲያስተምር የካህናት አለቆቹ ሐናና ቀያፋ ብዙ ጊዜ ሰምተውታል። ማን ስልጣን ሰጠ ብለው ሲጠይቁትም ነበር። በምሳሌ ሲያስተምር ምሳሌውን የተናገረው ስለ እርሱ እንደሆነ አውቀው ሲበሳጩም ነበር። አሁን ካሳሰረውና ካስመጣው በኋላ ግን ትምህርቱን ሰምቶ እንደማያውቅ ሆኖ እንደ አዲስ ጠየቀው። ጌታችን እኔ በግልጽ ለዓለም ተናገርኩ፣ አይሁድ በሚሰበሰቡበት በምኩራብና በመቅደስ እኔ ሁል ጊዜ አስተማርኩ፣ በስውር ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእነርሱ የተናገርኩትን የሰሙትን ጠይቅ፣ እነሆ እነዚህ እኔ የተናገርኩትን ያውቃሉ ብሎ መለሰለት። ይህንንም ሲል በዚያ ቆሞ የነበረው ከሎሌዎች አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው። የኦሪትን ሊቀ ካህናት ደስ ለማሰኘት ብሎ የሐዲስ ኪዳንን ሊቀ ካህናት ፊቱን በጥፊ መታው። የጌታችንን ፊት በጥፊ በመማታቱም ከዚያች ሰዓት ጀምሮ ለ18 ሰዓታት የሚቀጥለውን የጌታችን መደብደብና ግርፋት አስጀማሪ ሆነ። ነቢዩ ዳዊት አቤቱ ፊትህን እሻለሁ፣ ፊትህን ከእኔ አትመልስ ብሎ የዘመረለትን የአምላክን ፊት ይህ ሎሌ በጥፊ መታው። መላእክት ሊያዩት የማይቻላቸውን በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው የሚቆሙለትን ፈጣሪ ፊቱን በጥፊ መታው። ነቢዩ ሙሴ እባክህን ፊትህን አሳየኝ ብሎ የለመነው ፈጣሪ አንድ ሎሌ በጥፊ ሲመታው ቢያይ ምን ሊል ይሆን? ቅዱስ ኤፍሬም ይህንን ሎሌ እንዲህ ሲል ይጠይቀዋል። አንተ ክፉ ባሪያ፣ እስቲ ንገረን፣ ጌታችንን ስለምን በጥፊ መታው? ባሪያዎች ሁሉ ነፃ በሚለቀቁበት ዕለት ነፃነታቸውን ሊቀበሉ ሲሉ ጌቶቻቸው በጥፊ መቷቸው ነበር። አንተ ክፉ ባሪያ ግን የሁሉን ነፃ አውጪ ጌታ ነፃ ሊያወጣ በመጣ ጊዜ በጥፊ መታው። በጥፊ በመማታት ከጌቶችህ ሐናና ቀያፋ ሽልማትን አገኛለሁ ብለህ ተመኝተህ ይሆን? ክርስቶስ ሰማያዊ ጌታ መሆኑን አልሰማ ይሆን? ኢየሱስም መልሶ ክፉ ተናግሬ እንደሆንኩ ግን ስለ ክፉ መስክር፣ መልካም ተናግሬ እንደሆንኩ ስለምን ትመታኛለህ አለው። ጌታችን በጥፊ በተመታ ሰዓት እንኳን የቁጣ ንግግር አልተናገረም። በሊቀ ካህናት ሸንጎ ፊት በጥፊ በተመታ ጊዜ አንተ በኖራ የተለሰነ ግድግዳ እግዚአብሔር አንተን ይመታ ዘንድ አለው። አንተ በሕግ ልትፈርድብኝ ተቀምጠ ያለ ሕግ መታ ዘንድ ታዛለህን ብሎ ተናግሮ ዳኛው ሊቀ ካህናት ይቅርታ እንደጠየቀው እንደ ቅዱስ ጳውሎስ ጌታችን ያለ ሕግ ለምን ተመታው ብሎ አልተካሰሰም። ለመታው ሎሌ ግን ልብ የሚነካ አጠያየቅ ለምን ትመታኛለህ ብሎ ጠየቀው። ግራህን ሲመቱ ቀኝህን ስጥ ብሎ ያዘዘን ጌታ ለምን ትመታኛለህ? ለምን ይሆን? ጌታችን በዕለተ ዓርብ ያ ሁሉ ጅራፍ ሲወርድበት ለአንድም ጊዜ ለምን ትመቱኛላችሁ ብሎ አልጠየቀም። የእርሱ አክሊል ሲደፋበት ለምን ትወጉኛላችሁ፣ ሲተፋበትም ስለምን ትተፉብኛላችሁ ብሎ አልተናገረም። ይህ ሎሌ የመታው ጥፊ ከዚያ ሁሉ ጅራፍ በልጦ ለምን ትመታኛለህ ያሰኘው ለምንድን ነው? ሊቃውንት እንዳብራሩት ጌታችንን በጥፊ የመታው ሎሌ ጌታችን በቤተ ሳይዳ የመጠመቂያ ስፍራ ከ38 ዓመት የአልጋ ቁራኛነት አላቆ አልጋህን ተሸክመ ሂድ ብሎ የፈወሰው ሰው ነው። እኛ መጻጉዕ ወይም በሽተኛ ብለን የምንጠራውና ግሪካውያን በስንክሳራቸው የሩስ ብለው የጻፉለት ይህ ሰው ገና በተፈወሰበት ዕለት ጌታችንን ወደ አይሁድ ሄዶ በሰንበት አልጋህን ተሸከመ ያለኝ እርሱ ነው ብሎ የከሰሰ ሲሆን ዛሬ ደግሞ ከዓመታት ስቃዩ ያላቀቀውንና የሚውልስ እንዳይደርስብህ ደግማ ኃጢአትን አትስራ ብሎ ያስጠነቀቀውን ጌታ በጥፊ በመማታት የሚብስ ፍርድን ለራሱ አከማቸ። ጌታችን ይህንን ሰው ለምን ትመታኛለህ ብሎ የጠየቀውም ከጥፊው በላይ ባዳነው ሰው እጅ መመታቱ ዘልቆ ስለተሰማው ነበር። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ
ለምን ትመታኛለህ የሚለው ንግግርም አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬሃለሁ የሚል መልእክትን የሚያስተላልፍ ነበር። ከዚህ በኋላ ሐና ጌታችንን ለብቻው መመርመሩን ትቶ ራሱም አባል ወደ ሆነበት በዚያው ግቢ ወደሚካሄደው ወደ ቀያፋ ቤት ሸንጎ እንደታሰረ ሰደደው።